ምን አይነት ጊዜ ላይ እንደደረስን ብቻ አላህ ይወቅ። እኔ ምላችሁ ቆይ እነዚህ ሴቶች የት ነው የጠፉት? ፕሊስ ንገሩኝ። እነዚህ ሴቶች የት ነው የጠፉት? እኛ ተከታትለን አይደለም የኖርነው እንጋችለን ነው። ወላሂ ወላሂ ተቀረ እኛ ስለሚኖር ነው። ወላሂ ይሄን ሁሉ ያስደፈረን የኛ አንድ አለመሆን ነው። የኛ አንድ ብንሆን ኑሮ ወላሂ እዚህ ትውልድ ላይ ኻሊድ ዑመር ዑስማን ሁሉም ሰሃቦች እንደዚህ ትውልድ ይፈጠር ነበር። እዚህ ትውልድ ላይ ገባችሁ? ወንዶች ሴቶች ባደር አለብን ያውቃሉ። ግን እናንተ ተኛና ምን እናርግ? አሁን እኔ የምላችሁ እንደነዚህ አይነት ሴቶች የት ነው የጠፉት? አንቺ አሁን ከየትኛው ነሽ? በቃ ግዴታ ማውራት አለብን። አንቺ አሁን ከየትኛው ነሽ? እንደዛ ከምትዘለው አናት ወይስ ደግሞ እንደዚህ በወኒ ታጥቃ ከተነሳችሁ አናት? ግዴታ ነው ፋሚሊ ስለሆንሽ በአንቺ ተጠያቂነት ስላለብኝ እኔ አንቺን መጠየቅ አለብኝ። ግዴታዬ ነው በቃ አንቺን መጠየቅ አለብኝ። አትቆጭ። እዚህ ጋር መቆጣት ምንም አይሰራም። እዛኛው ላይ ከሆንሽ እንጫረሳለን። እዚህኛው ላይ ከሆንሽ ደግሞ እኔንም ሰፖርት ታረጊኛለሽ። እኔም ተኝቻለሁ። እናንተ እኮ የወንድ ልጅ የጀርባ አጥንት ናችሁ። ወንድ ልጅን ቀጥ አርጋችሁ ማቆም የምትችሉ እናንተ ናችሁ። ወንድ ልጅ ወንድነቱን እንዲያሳይ የምታረጉት ብቸኛ ሰዎች እናንተ ናችሁ። ግን አንቺ ዘንድሮ ምን እንደነካሽ አላቀም። ሁሉንም ነገር ችላ እያልሽ ነው። ሲቀጥል ደግሞ አንድ ወንድሜ ይሄንን ቪዲዮ ላከልኝ። ሶሻል ሚዲያ ላይ የወጣችን ሴት ሊያገባ የሚፈልግ ወንድ ለዝሙት ካልሆነ ለትዳር ህይወት አይፈልግም። ሴቷን በቃ እኔ መሸጥ አለብኝ ብላ ተገላልጣ ምኑን አወጣች አደባባይ። ጋብቻ ላገኝ የምችለው ትዳር ላገኝ የምችለው አሬ ደብራል ሶሻል ሚዲያ ላይ ሰውጣ ነው ብላ ሶሻል ሚዲያ ላይ ጸጉሯን ለቃ ትጨፍራለች። ፎቶዋን በየጊዜው እንትትላለች። ሶሻል ሚዲያ ላይ የወጣችን ሴት እኔም ልሽ ቋንቋውን እየሰማሹ ነው ግን አማርኛ ተሰሚያለሽ ነው የኔ ጥያቄ። ሌላ ምንም ነገር አለድሽም። አማርኛ ተሰሚያለሽ? አማርኛው ስለምንድን ነው እያወራ ያለው? ነው ወይስ እንግሊዘኛ እየመሰለሽ ነው? እንግሊዘኛ አይደለም። እባካችሁን እስቲ በመታቁ ቋንቋ ተርጉሙላት። እናገባኝ ስለምን እያወራ እንደሆነ እሷ እየሰማች አይደለችም። ትሬንድ ስለሆነ ብቻ እየሰራችበት ነው። በጣም የሚገርማችሁ ደግሞ በህንድ ሀገር አንድ ሪሰርች ተሰርቶ ነበር። እስቲ ሪሰርቹን በደንብ ስሙት። ለሴት ልጅ ጥቃት የመጀመሪያ አስተዋጽኦ የምታደርገው ራሷ ሴት ልጅ ነች በማለት እንግዲህ ህንድ ሀገር የሚገኙ ጥናት አጥኚዎች ይፋ አድርገውታል። ይህንንም የሚያደርጉት ደግሞ በተግባር በኤክስፐሪመንት ነው ማለት ነው። እንግዲህ የእስላም እምነት ተከታይ ናቸው እነዚህ ግሩፖች። ከዛም በኋላም እንግዲህ አንዲት ሴት ልጅ ማለት ነው ያለ ሂጃብ አደባባይ ላይ እንድትሄድ ያደርጓታል። ከዛም በኋላ እንግዲህ የሚያደርጉት የወንዶች አክሽን የነበረው እይታ አጠቃላይ ያስፈራ ነበር ማለት ነው። በጣም ሲለክፋት ነበር፣ መንገድ ላይ ሲሰድቧት ነበር። ጭራሽ ደግሞ አላሳልፍም ለማለትም ሲሞክሯ ማለት ነው በኤክስፐሪመንቱ ላይ። ከዛም በኋላ እንግዲህ ሂጃብ አርጋ ታልፋለች። ከዛም ዝቅ ብለው ነው ሰላም እያሉ እያከበሯት ሲያሳልፏት የነበረውና የምር ግን ሴት ልጆች አሁን ላይ ያለው አለባበስ ጤነኛ ነው ብላችሁ ታስባላችሁ? ኦርቶዶክሶችም ልክ እንደ እስራኤላውያን ማለት ነው ይሄ ሰውነታችንን የሚሸፍን ሴቶች ብናረግ፣ ሙስሊሞችም ደግሞ እንደ በፊቶቹ ማለት ነው ክንብንብ ብለን እርቃናችንና አካላችንና ገላችን ለባላችን ብናረግ የብዙ ጥቃትስ አይቀንስም ብላችሁ ታስባላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ዘ ፓወር ኦፍ ሂጃብ ይሄ ልጅ ሁላ ሲናገር ሰምታችኋል። ክርስቲያኖቹም ወይም ኦርቶዶክሶቹም ደግሞ ልክ እንደ እስራኤላዊ ያለ ነው። እዚህ ጋር እንደ እስላም ካልኩኝ ብልጫ ስለሚያገኙ ወይም ደግሞ የሆነ ትኩረት ስለሚያገኙ ይሄንን ነገር ተውና እንደ እስራኤላዊ ያለ። እርግጥ ነው በብዛት እስራኤል ውስጥ የሚለብሱት የተከናነቡ ናቸው። እስራኤል ውስጥ እንደዛ ነው ህጋቸው እንደዛ ነው። ግን ዓለም ራቁቷን እንድትሄድ ያደረጉት እነሱ ናቸው። የራሳቸውን ህዝብ ግን በጣም ሴቭ ያደርጋሉ። እና የሂጃብን ውበት እየተረዳሽ ነው። እውነት እየተረዳሽ ነው አንቺ? አሁን ገባኝ እኮ ተረዳው። አንጠር ነው ማለት ሲጀመር እኮ እኔ በዚህ አላማሽም። አንቺ እኮ ለየት ያልሽ ሰው ነሽ። ሲጀመር ትመክሪያለሽ እንጂ እንደዚህ ነገር አውቃለሁ። ግን ለማስታወስ ያክል አረካሽኝ ወላሂ ተማም። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ አልহামዱሊላህ። አገባቤ ትክክል አይደለም። አገባቡ ትክክል ነው። አሁን ይሄ አውቃለሁ አገባቤ ትክክል እንዳልሆነ አውቃለሁ። በስሜት ተውጬ ነበር እንደዚህ አይነት ቪዲዮችን ስመለከት። በቃ ሌላ ዓለም ውስጥ አስገብቶኝ ነበር። ግን አሁን ተመልሻለሁ። ሌላ ዓለም እጂ ትንሽ ዛፈታ እያልኩ ነበር። እና ዓለም እጂ ነው። እናንተ አላወቃችሁም ዓለሙን።
እና ዘና ፈታ እያልኩኝ አሁን ተመልሻለሁ እናንተ ግን እንዴት ነው ላይፉ ይሄደላችሁ በጣም አሪፍ ነው አቤት 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 አሁን በቃ ድብርት ምናምን መቀነሱበት ሰዓት ነው እዚህ ቤት ስመጡ ድብርት ይዞ መግባት አይቻልም አንቺ ደብሮሽ እኔ መተሽ ወይም ደግሞ ቤት መመተ ማስደበር አይቻልም አንተም ድብርትህን እንዳለ ቀነስ እናረጋና ለ30 20 ደቂቃ እዚህ ውስጥ ፈታ ዘና ብለን እስከ ቪዲዮ መጨረሻ በተለይ በመጨረሻ ላይ ደግሞ አንድ ቪዲዮ ሐማስ የሰራውን ሚገርም ስትራቴጂ አብረን እንመለከት ይሆናል ቪዲዮዎቹ እጅግ በጣም አስገራሚ ናቸው ዛሬዎቹ እስከ ቪዲዮ መጨረሻ ድረስ መከታተላችሁ እንዳትረሱ በዚህ ቪዲዮ አሁን ስንት ላይክ ይገባል 36846 አንድም ሰው እንዳይቀር ሁላችንም ላይክ እያደረግን ስሰርቅ ተይዘ ለፋዘር ተደውሎ ለልጅ ዋስና 30,000 ብር ስለሚያስፈልግ መታወቂያ ይዘው ይምጡ ሲባል ፋዘር ልጅ አይደለም ዝም ብሎ ነው ውሸቱን ነው ግን መልኩ ግን እንደው አንተንም የተወሰነ አይመስልም እኔ ልጅ አልወለድኩም አጉቼም አላውቅም ወላሂ አልዓዚም ፋዘር ለ30,000 ብር ትከደኛለህ እባክህ ፋዘር ወላሂ አልዓዚም አልወለድኩትም አላለም በቃ ልጅ አላህ ይድረስልህ በጣም የሚገርማችሁ ነገር ይሄንን ቪዲዮ ብቻ ተመልከቱልኝ The first sleep after the war ያለ ነው ከጦርነቱ በኋላ የመጀመሪያ ጊዜ ልተኛ ስሞክር ያለ ነው አንድ ፍልስጤማዊ ነው እንደሚለው ይገላበጣል የለም እንቅልፍ ወደዚህ ይገላበጣል እንቅልፍ የለም እናንተ ቀሉ ምንም አልገባችሁም ቀሉ ወላሂ ለሁለት አመታት ያክል እነዚህ ህፃናት ጦርነት ላይ ነበሩ እና የሚተኙት በአውሮፕላንና በቦምቦች ድምጽ ነበር አሁን ግን አውሮፕላኑ ያለፈ አይደለም የቦምቦም ድምጽ የለም ለዛ ያ ልጅ ያቺን ነገር እንደው ሹሩሩ እሷን ለምዷ ስለሆነ አሁን ደግሞ ሲጠፋ ከብዶታል ከዛ ምን ያርግ በስልኩ ከፍቶ ተኛ ችግር ብልሃትን ያስተምራል ትላለች አያቴ ቢስሚላህ ብዬ የጀመርኩትን ምግብ ሰይጣን እንብላ ስለው ረቶኛ አረን ያልበላም ያመኛል ደሞ ይወጣል ተበደንተ አው ሌላ ከላሪክ ነው ላይ ያመኛል ያሟል ይሄን ምግብ መብላት አይችልም አንተ ምን ነሃል ቆይ እንዴት ነው ልትልገለው ነው እንዴ ቆይ አላማ ቲክቶክ ቤተሰቦቼ ግን ሰምታችኋል ሀገራችን ውስጥ ከ12000 ተማሪ 12ቱ እያለፈ ነው በዚህ አይነት ማስተማሪውም ጭምር ነው ወደቀው እስቲ ፌመስ አድርጉኝ 10,000 አስገቡኝ እድሌን በዚህ ልሞክረው ብዬ ነው ቀጣዩ ትውልድ እንዳለ ቲክቶከር ነው የሚሆነው ፌመስ አድርጓት እስቲ እናንተም ደግሞ ሁላችሁም ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አፈምሱኝ እስቲ ቤተሰቦቼ እናንተ ያላችሁ ነው ወዴት ሄዳለሁ አፈምሱኝ እስቲ ሰብስክራይብ ላይክ እንዳይረሳ አልካል ወንድሜ እስቲ ይራዛት በባይዘዋያችን ላይ ምን በባይዘዋያችን ላይ ጆሮህን ምንድን ነው አድርጎ በባይዘዋያችን ላይ ሽሮ ከመብላት በሬ ተገድፎ ፎቶ መነሳት እንደሚሻል ስንቶቻችሁ ታውቃላችሁ በሬ ተደግፎ ፎቶ መነሳት ይችላል በቃ ሽሮ ወልጊዜ ሽሮ በባይዘዋያችን ላይ ማለት ነው እናንተ ቀልዱ ጋር ነው ያላችሁት እናንተ ሽሮ ጋር ነው ያላችሁት በባይዘዊ እንግሊዘኛው ራሱ በባይዘዊ መጀመሩ አስደናቂ ነው በባይዘዊ የአረብን ፕራንክ ስክሮል ማድረግ አይቻልም በባይዘዊ ለመሳቅ ከፈለጋችሁ የአረብን ፕራንክ ግዴታ ማየት አለባችሁ الله أكبر أنت رحمة يا رب لا إله الله أكبر الله أكبر الله أكبر الله أكبر أنا حي لا لا مقبلة حي أنا حي يا لو جايسني يالو موتكم
በባይዘውያችን ላይ የአረብ ቀልዶችን ማለፍ ወንጀል ነው አይቻልም በእኛ ሀገር ደረጃ ማለት ነው የአረብ ቀልዶችን በደንብ መመልከት መቻል አለባችሁ ኢትዮጵያ ውስጥ ደግሞ ያልተለመዱ ነገሮችን እየሰማን ነው አሁን ደግሞ እጅግ በጣም አስደሳች ዜና እስቲ እንደዚህ አይነት ሰው አለ እንዴ እስከማለት ድረስ የሚደርሰውን ቪዲዮ እስቲ ያሳዩ በምስሉ ላይ የምትመለከቱት የአምቡላንስ ሹፌር በትናንትናው ዕለት ወላድ እናት ይዞ ከመሎጋዶ ወደ ሆስፒታል ይዞ በሚሄድበት ወቅት እንደምትመለከቱት አምቡላንሷ በጭቃት ያዝበታለች በዚህ ወቅትም እንግዲህ የአምቡላንሷ ሹፌር የቻለውን ሁሉ ከመከረ በኋላ በመጨረሻም አምቡላንሷን ከጭቃ ማውጣት ባለመቻሉ ተስፋ ቆርጦ ሲያለቅስ እንዲሁም ደግሞ የተሰማውን ጥልቅ ሐዘን ሲገልጽ የሚያሳይ ምስል በርካቶችን ያነጋገረ ይገኛል በፊት እኮ እንደዚህ አይነት ንጹህ ልብ ነበርና አሁን ያ ንጹህ ልብ ወዴት እንደሄደ አናቀም ሰው ከሰው እየተባላ ነው ሰው ከሰው መግባባት አቅቶታል አሁን ደግነት የሚባል ነገር ከማህበረሰብ ውስጥ ጠፍቷል አሁን እየተመለከተን ያለነው ነገር ያሳዝናል እንደነዚህ አይነት እንቁ ሰዎች ደግሞ ሞዴል የሆኑ ሰዎች ደግሞ ከኛው ሲወጡ እንደ ብርቅ ማየታችን ራሱ እጅግ በጣም የሚገርም ነው በዚህ ደረጃ ደርሰናል ሐማስ ሊሸውደን ሞክሯል ሲል እስራኤል መከላከያ በአሁኑ ሰዓት አንድ መረጃን ይፋ አድርጓል እስራኤል መከላከያ ይፋ ባደረገው መረጃ መሰረት እንግዲህ ሐማስ የሞቱ ታጋቾችን እየመለሰልን ይገኛል ነገር ግን የተመለሱልን ታጋቾች የኛ ታጋቾች አስክሬን አይደለም ሐማስም እኛን ለመሸወድ ሞክሯል ሲሉ ተናግረዋል እስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሐማስ የሞቱ ታጋቾቻችንን አስክሬን አልመለሰልንም በሚል ምክንያት እንግዲህ ወደ ጋዛ የሚገባውን የሰብአዊ እርዳታ በግማሽ ለመቀነስ ማሰባቸውን ይፋ ማድረጋቸው በትላንትናው ዕለት ይታወሳል ካታ ዘገባዎችም እንደሚያሳዩት ሐማስ ታጋቾቹን አለመመለስ ፈልጎ ሳይሆን ነገር ግን አስክሬኖቹ የተቀበሩበትን ቦታ በትክክል ስለማያውቅ ነው ለእስራኤል ያልመለሰው እያሉ ይገኛል ሐማስ የሰራውን ስራ በኋላ የምናወራቸው ነገሮች አሉ እጅግ በጣም አስገራሚ ስራ ሰርተዋል ኤኒዌይስ ሐማስ እነዚህ የሞቱትን ሲጀመር ሬሳ ምን ያደርግላቸዋል እስራኤል በዚህ ያክል ደረጃ ነው ለዜጎቿ እንደዚህ አይነት ክብርና ለዜጎቿ እንደዚህ አይነት ፍቅር ያላት በሆነ ጊዜ ካስታወሳችሁ በፎቅ ውስጥ እነሱ አንድ ላይ ያሉ አንድ ላይ ተመቶ ነበር ከዛ ፍርሽራሽ ውስጥ የነዚህ ለይቶ ማውጣት ይከብዳል አንቺ በነበርሽ ሰዓት ህዝቡ ይደዋወላል ይፋቀራል ባንቺ ተጀናጅነው የተጋቡት እስታሁን አልተፋቱም ተዳራቸው አምሮ ልጆቻቸውን ዘው ተቀምጠዋል በሆርመት መጣች በሆርመት ልትሞች ነው ቪዲዮ ርቃት ቪዲዮ አልቀረጽ ሰው ከሰው አላባላሽ ዘር ከሃይማኖት ፖለቲካ አላናገርሽ አገር አላጫረሽ የተከበርሽ ይሄ ተረገመ ከመጣው እንዲህ ትትጀናጀን እስቲ ላኪልኝ ሊሽላታል ከዛ ቀስ ያለ ምንዋን ጣብና ውርዴት ተጋብተውም ትፋቱ ነውር ውርዴት አንቺ ግን በጣም ባንቺ የተጋባ ነውና የተጋቡት ኡመቶች በጣም በሰላም እየኖሩ ነው አንተ ህዝብን አጫርስ ዓለምን አባላ ዘር ከሃይማኖት ሃይማኖት ከዘር ሃይማኖት ከሃይማኖት ዘር ከዘር ያባላህ ህዝቡን ጨርስ አንቺ አላህ ይረሃምሽ እንግዲህ ለጠቃችሁ ያያችኋት ሁላ ሰዲቃዋን አውጡላት ይሄው ተከፍና አቀብር ገባች በክብር አላህ ይራህማት እኔም ሰድቅላታለሁ እናንተም ሰድቁ እንዴ ጥሩ ለምንድን ነው መቀበረው ወንድሜ ያኛውን ቀበረው እንጂ እቺኛው እኮ ጥሩዋና ትቅበር ያኛው ነው መቀበር ያለበት መቅበር ያለበት እንትታያል እቺ ሀገር ግን ለጥሩዎች ከባድ ናት እውነት በተለይ ደግሞ ለሙስሊሞች ከባድ ናት በተለይ ደግሞ ለሙስሊሞችም ከባድ ናት الدنيا سجن المؤمن وجنة الكافر قال صلى الله عليه وسلم الدنيا سجن المؤمن وجنة الكافر ዛሬ ሳንፈልግ ወደ ፖለቲካው ልንገባ ነው ወደ ፖለቲካው መግባት ሳይሆን የሀገራችንን ህልውናን የሚያፈርሱ ነገሮች አንዳንድ ነገርን እየተመለከተን ነው ግብጽ በታሪኳ ከኢትዮጵያ ጋር እጅግ በጣም ጠላት እንደሆነች ሁላችንም እናውቃለን በጣም የሚገርመው ነገር ደግሞ የግብጽ የውጭ ጉዳይ ሚኒስትር በኤርትራ አድርጎ መቶ ትግራይ ውስጥ አርፏል እየተባለ ነው ትግራይ ውስጥ ገብቶ አንዳንድ አካላትን የታጠቁ አካላትን አነሳስቶ ይሄን መንግስት ለመጣል ወይም ደግሞ የራሳቸውን የሚፈልጉትን አካል ለማስቀመጥ እየጣሩ ነው እየተባለ ነው መስጂዱን በ3 ቀን ውስጥ እንዲያፈርሱ ትዕዛዝ እንደተሰጣቸው ተነግሯል በቱሊ ዲምቱ የሚገኘው ሰላም መስጂድ በ3 ቀን ውስጥ መፍረስ እንዳለበት ከሸገር ከተማ አስተዳደር ማስጠንቀቂያ እንደተሰጣቸው የመስጂዱ ኮሚቴዎች ለሃሩን ሚዲያ ተናግሯል ታዲያ ሃሩን ሚዲያ በሰራው ዘገባ እንዳመላከተው ከሆነም እንግዲህ ይህ መስጂድ በ3 ቀን ውስጥ መፍረስ እንዳለበት ኮሚቴዎች እንደነገሩትና በዚህ ጉዳይ ላይ ያናገራቸው የሸገር ከተማ እስልምና ጉዳዮች ስለ ጉዳዩ ምንም ያውቁት ነገር እንደሌለም እንዳሳወቁት የሚያሳወቀው ታዲያ ከዚህ ቀደም በሸገር ከተማ የሚገኙ ምንም አይነት መስጂዶች እንደማይፈርሱ
እንደማይፈርሱ ቃል ከአንዳንድ ሰዎች ላይ እየሰማው ባለው መረጃ ከሆነ እንደዚህ በቆርቆሮ የታጠሩ መስጂዶች ማለትም በቆርቆሮ የተነሱ መስጂዶች እነሱ ተነስቶ ሌላ ቦታ ወይም ደግሞ ትልቅ ቦታ ተሰጥቷቸው ትልቅ መስጊድ ቢሰራበት የሚል ወሬም አንዳንድ ጭምጭምታዎችን ሰምቻለሁ። እንደዚህ በቆርቆሮ እስከመቼ ነው መኖር የሚችለው? በተለይ ደግሞ በአዲስ አበባ ደረጃ በቆርቆሮ ታጥሮ መስጊድ ነው ብለን እዛ ውስጥ የምንሰግደው የሚል አንዳንድ ወሬዎች ይነሳሉ። ኤኒዌይስ መስጊድ አይፈርስም። መስጊድ አንዴ ከተሰራ እዛ ጋር ሌላ ትልቅ ከሰሩ በስተቀር እንጂ ይሄ እንደዚህ አይነት መስጊዶች ደግሞ መነሳት አለባቸው ብዬ አላስብም። እጅግ በጣም የሚያሳዝን ዜና ተሰምቷል። ተማሪ ካሊድ በሽርን ሁላችሁም ታስታውሳላችሁ። ሀገር አቀፍ ፈተናን ወይንም ደግሞ የ12ኛ ክፍልን ፈተና ማትሪክ ማለት ነው 591 በማምጣት የሀገሪቱን ከፍተኛ ውጤት እሱ ነበር የሰቀለው። በዛ ሰሞን ስለ ካሊድ በሚወራበት ሰዓት አባትየው መኪና አደጋ እንደደረሰበት ነግሬያችሁ ነበር። ዛሬ በተሰማው ዜና የካሊድ አባት አቶ በሽር ህይወታቸው ማለፉ ተሰምቷል። ይሄ ልጅ እንደምታስታውሱት በኢትዮጵያ ደረጃ ከ600 591 በማምጣት 5 ፕሬዶችን 100 አመጡ። የመጨረሻውን ባዮሎጂ ኦር እንግሊሽ ከነዚህ ሁለቱ አንዱን 91 በማምጣት እንደ ኢትዮጵያ አንደኛ ወጥቶ ነበር። በዛን ሰዓትም አንድ ነገር ተናግሮ ነበር። አባቴን አሳክሙልኝ ብሎ ነበር። እንደሚታወቀው የኦሮሚያ ትምህርት ቢሮ ይመስለኛል ሙሉ ወጪውን ችለን አባትን እናሳክምልሃለን ብለው ለሱ ቃል ገብተውለት ነበሩ። አባቱ ለመታከም እንግዲህ ትንሽ ጊዜ ሲቀሩት ህይወታቸው እንዳለፈ እየተነገረ ነው። አላህ ሰብሮ እንዲሰጣቸው ከወዲሁ እንመኛለን። ሲቀጥል ደግሞ የኢትዮጵያ ሙፍቲ ታሟሉ እየተባለ ነው። ለብዙ አመታት መጅሊስ ላይ መሪ ሆኖ የቆዩት ሐጂ ዑመር ኢድሪስ መታመማቸው እየተገለጸ ዱዓ ማረግ ካልቻለን ዝም በሉ። ራሳችሁ ላይ ነው መጥፎ ነገር የምታመጡት። ታሞ በአላህ ሱብሓነሁ ወተዓላ አምር ውስጥ ያለ ሰው መታመም ረሱልም አለይሂ ሰላቱ ወሰላም ታመዋል። ሰሃቢዎቹም ታመዋል። አላሁ ረቡል ዒዛ ባሮችን የሚፈትንበት ብዙ ያለ እኔና እናንተ ነገ ምን እንደሚገጥመን አናውቅም። ምንም ነገር ማረግ ካልቻላችሁ ዱዓ ማረጉ ከከበዳችሁ እንደው ዝም በሉ። ለአላህ ስትሉ ራሳችሁ ላይ ነው መጥፎ ነገር። ምናልባት የሰው ልጅ ሙሉ በሙሉ ንጹህ ነው ማለት አንችልም። አንዳንድ ችግሮች ሊኖሩበት ይችላል። በዚህም ላይ እንግዲህ ሙፍቲ መጅሊስ ላይ ሲቆዩ አንዳንድ ችግሮችን ልንመለከትባቸው እንችላለን። ይሄ ነገር ግን የሳቸውን ደረጃ ዝቅ ሊያረግ ይገባል ብዬ አላስብም። አንድ ዓሊም ሲቀራ እናንተ ማወቅ ያለባችሁ ነገር አንዲት ነገር ብቻ አለ። አንድ ዓሊም ሲቀራ 20 30 አመት ባዳ ሀገር ቁጭ ብሎ ነው ላይበላ ይችላል። ቁርስ ከበላ እስከ እራት ምንም ነገር ላይቀምስ ይችላል። ይሄን ሁሉ መስዋዕትነት ተከፍሎ የመጣበት እናንተ እንዴትም ብትሰደቡ እናንተ እንዴትም ብትሆኑ ያንን ነገር መቻል አለባችሁ። ዓሊሞች ናቸው፣ ዳዒዎች ናቸው። በነገራችን ላይ ከተመለከታችሁ ብዙ ዓሊሞች በቃ አብዛኛው ዓሊሞች የጮጋራ በሽተኛ ናቸው። ይሄ ነገር ከየት ነው የመጣው? ከዛ ከረሃብ ነው የመጣው። እዚህ መታችሁ እናንተ እንደፈለጋችሁ ኮሜንት የምትሰጡበት እንደፈለጋችሁ የምትሰድቡበት አይነት ሰው አይደለም። እቺ በመስመር ላይ የምትመለከቷት ግለሰብ ሊዛ ደሳለኝ የምትባል ሰው አሁንም ድረስ በሀገራችን መፍትሄ ሊሰጠውና ሊቆም ያልቻለው የሴቶች ጥቃት አንድ ሰለባ ነው። ለትምህርት ወደ ደሴ ከተማ ሄዳ ነበር። እናም ስልኳ ተበላሽቶ ለማሰራት ወጣ ነበር። በምትመለስበት ወቅት ላይ ደውላ እየደረስኩኝ ነው ብላ ነበር። ነገር ግን ከዛ በኋላ እሷን ማግኘት አልቻሉም። ሲያፈላልጓት በአሰቃቂ ሁኔታ ተደብድባ ተደፍራ ሞታ ተገኝታለች። እስካሁን ድረስ ይህንን ድርጊት የፈጸሙና ጥቃቱን ያደረሱት ሰዎች አልተያዙ። የደሴ ከተማ ፖሊስ መምሪያ ምርመራ ከፍቶ ወንጀሉን በማጣራት ላይ እንደሚገኝና ተጠርጣሪዎቹንም ወይም ደግሞ ድርጊቱን የፈጸሙትንም ሰዎች በእስር ለማዋል ወይም ደግሞ በቁጥጥር ስር ለማዋል እየሰራ እንደሆነ ነው። አሁን እንደዚህ አይነት ነገሮችን ለመድንና ጆሮአችን ራሱ አይደለም። ተደጋጋሚ ጊዜ ብለናል። አሁንም የምንለው ነገር እንደዚህ አይነት ነገሮች ሲፈጠሩ የማያዳግምና አስተማሪ እርምጃ ነው መወሰድ ያለበት። በዚህ ነገር እስማማለሁ። የገደለ ይግደል ነው የሚባለው። ያ ነገር ካልተተገበረ በስተቀር በኢትዮጵያ ደረጃ እንደዚህ አይነት ነገሮች እየቆሙ አይደለም። ሰው ህይወት መሮታል ይሁን አላቅም ብቻ እስር ቤትን እንደ መዝናኛ ቦታ እየተመለከተው ነው። እዛ ውስጥ ገብቼ እኔ ምንም ኖርማል ነው የሚል ማህበረሰብን እየፈጠረ ነው። በዛን ላይ ደግሞ ጉዳት እንዴት ነው ማድረስ የምንችለው? አንድ ህፃን ላይ ደፍረ ገለ እንዴት ነው የሚችለው? ግን ይሄ ነገር አዱኖ ብቻ ከማህበረሰቡ የፈነገጠ አስተሳሰብ ከህሊና የወጣ አስተሳሰብን የምናረጋቸው ድርጊቶች አንዳንድ ሰዎች ግን አላህን ማንፈራ ከሆነ የሰው ልጅ አላህን የማይፈራ ከሆነ ከእንስሳ በታች ነው ይባላል። ልክ ነው። እኛ አላህን ማንፈራ ከሆነ ከእንስሳ በታች ነን። እንደዚህ አይነት ነገሮች ለእንስሳ እኮ አይገልም። እንደዚህ አይነት ነገርን ቢያረግ ራሱ አይገልም። ግን እኛ ደግሞ ከዛ የበለጠን አውሬ የሆነን የኤችአይቪ ኤድስ ታማሚ ሆኖ የ12 አመት ሴት ልጅን አስገድዶ የደፈረው የ65 አመት ጎልማሳ በዛሬው ዕለት በእስራት ተቀጣ።
የይርጋለም ከተማ ነዋሪ የሆነው አቶ ካሳሁን ናስር የተባለ ግለሰብ የ12 ዓመት ሴት ልጅን አስገድዶ የደፈረ ሲሆን በሰውና በሰነድ ማስረጃ በማረጋገጥም የይርጋለም ከተማ አንደኛ ፍርድ ቤት ዛሬ በዋለው ችሎት በ23 ዓመት ከ6 ወር እስራት እንዲቀጣ ወስኖበታል። ወንጀለኛው ለ14 ዓመት በይርጋለም ሆስፒታል የኤችአይቪ ኤድስ የሕክምና ክትትል ያደርግ እንደነበረና ድርጊቱ የአካባቢው ማህበረሰብ በእጅጉ ማስቆጥቷል። ከባድ ነው። እንደዚህ አይነት ወሬዎችንም አለን። እስቲ አገራችን አላህ ሰላም ያርግ። ዛሬ ጉዳችሁ ሊወጣላችሁ ነው። በተለይ ሴቶች አንቺ ጉድሽ ሊወጣልሽ ነው። ስምሽ እዚህ ውስጥ ካለ እንተዛዘባለን። የምሬ ነው ማለት እሱ ከሚጠራው ስሞች ውስጥ ስምሽ ካለ እንተዛዘባለን። ስምሽን አቃለሁ እኔ ስምሽን መላክ መስሎሻል። እንተዋወቃለን። አወኩሽና ኩሽ ነው አይደል? የፍቅረኞቼን ስም ዝርዝር ጠራለሁ። ሁላችሁም አዳምጡ። አይሻን ከዶበና፣ ጀሚላን ከንሲኖ፣ ፈዲላን ካሳኖ፣ ኢክራምን ከኩኖ፣ ባርቀዴን ከሰፈር፣ ሰሚራን ከሸገር፣ ሙክሲናን ከመንደር፣ አልፊያን ከነቆር፣ ዘቢባን ከሐዋሳ፣ ፋጢማን ከውዳሳ፣ ዙልፋን ከውልባራ፣ ቀፊዛን ከዳላስ፣ አዋርዱን በላውት ቲኮችን በመጥበስ፣ ሐናን ካልቹ፣ ሐናንን ካዘርና፣ ሳሚያን ከምስራቅ ስልጤ፣ ኢልሃምን ከቅበት፣ ሌላን ከአጎዴ ያጭጥኩኝ ስንዴ፣ ልባን ቆረጥኩላት በፍቅር ጎራዴ፣ ሻሚላን ከሳንኩራ፣ ፈቲያን ከጦራ፣ ፈውዚያን ከኩትሬ፣ ሲቲናን ከሌራ፣ ሰውዳንም ከሙጎስ ሲቲን ከሎብሬራ በጋብዛት እሺ ማስቲክ ከሸንኮራ ዛሊካን ከወራቤ አጫውቼ ያባቤ ዙለይካን ከመስቃን በፍቅር ከተማ ብታዳ ተገኝተን ዛህራን ከማረቆ ሸይቴን ከቡራቆ በፍቅር ጣርኳቸው አውጥቻቸው ሞቆ ሀያትን ከሶዶ ሲጫወት አግኝታኝ አዶና ሚዶ በአሜሪካን ከዱና ሰብሮን ከሊጋባ ይጃቸው በፍቅር ከወራቤ አዲስ አበባ ሮዛን ከቆሼ ፋኪያን ካላባ አቦ ዘራይ ጥቅም በፍቅር ተጋባ እጆ ደላይ እስቲ በፍቃደኝነት እስቲ ማን ላግባ ብዙም አልፈልግም ይበቃኛል 30 እና 40 አመሰግናለሁ። በቃ ፎሎ ሪፖስት እና ላይክ ብቻ በማድረግ ተባበሩኝ። ሌላ ነው የኔ ቤተሰብ የሆናችሁ ስማችሁን ስሙ። ሮዛ አለሽ ምንም አትካጂ። ሮዛ አለሽ ይሄው እኔ እያልኩ ነበር። አንቺ እየተረጠርኩሽ ነበር። እኔ ስምሽ እንደዚህ ውስጥ እንዴት እንደተካተተ አላውቅም። እኔ ምን አረኩ? እኔ በለ ብቻ ነው በደል የምታሳየኝ። ሮዛ ረፊ እውነት ሮዛ ማረፍ አለብሽ ረፊ። እሺ ፋኪያ አንቺ ልጅ ግን እንደዚህ ሆነሻል፣ እንደዚህ ተበላሽተሻል። ፋኪያ ምን ነሽ ነው? ምን ነካሽ? በአላ እኮ አራዳ ጥሩ ሰው ትመስይ ነበር። ፋኪያና ሮዛ እንገናኛለን። ሲቀጥል ደግሞ አሲያ እኔ ስላንቺ አላወራም። አንቺ በጣም አስቸግረሽኛል። ወይኔ ሌሎቹም ምስጢራቸውን አላወጣም። እዚህ የሶፍ ለፊት ካወጣው ምን አገኛለሁ? ግን ያወጣውት የናንተ የነ ሮዛ የነ ፋኪያና የነ እንትና ግን አፎቱ በሉኝ። ምንድን አላደርግም። ወንድ ልጅስ 4 ሚስት ቢያገባ ምንድነው ችግሩ የሚለውን ደግሞ እስቲ አጠር አድርጋ ታቅርብልን። 4 አገባለሁ፣ 3 አገባለሁ። አንዷን ማግባት ራሱ እና አግባ እኮ ቢባል ስራውን ጥሎ ፈሱን እየፈሳ የሚያመልጥ ማህበረሰብ ማለት ነው። እና እስቲ ፕራክቲካሊ ማግባት የሚባለው አንድ ደቂቃዬን ያዙልኝ። መናደድ አይቻልም፣ እንዳትናደዱ። ኖ አግቡ ብትባሉ ማለት ነው እንደው ቁርአን ባዘዘው መሰረት ማለት ነው። ይሄ የዓለማዊ የትዳር አይደለም። እና አሁን አግባ ብትባል ማለት ነው ቆማ አስበህ ታውቃለህ? እና ፋይናንሻሊ እንደገና ቁርአን ቀርተሃል። ራስ ቁርአን እንኳን ቁርአን ቀርተሻል ይላል መጥቶ ልጅቷን። ገንዘብ የለውም እኮ ሊያስተዳድራ ምን ልታበላት ነው? ወስደም አላህ ይረዝቀኛል ቁጭ ብለህ ላይክ ሲሪየስሊ ሁለተኛ ለማግባት ለአንዷ ሚስቱ ቤት ሳይሰራ ህይወቱ መንገድ ላይ በክራይ ቤት እንትን እኮ አይደለም ግዴታ አይደለም ቤት ይላል። ግዴታ አይደለም ቤት እኮ ምንም ግዴታ እኮ አይደለም ቤት መጠየቅ ይላል። ላይክ ሲሪየስሊ ምን የመንገድ ተዳዳሪ ታደርጋት ሁለተኛ ለማግባት የታዘብኩባችሁ ነገር ሶስተኛ ደረጃ ራስህ አቋም ቢስ ሆነ ሼፕ የሚባል እንዴት ናል ልጅቷ ትላል። የምርህን ነው? እንዴት ነው አንተ እንዴት ነህ? ጂም ትሰራለህ ወይ? ጧት ተነስተህ ትሮጣለህ? ኤክሰርሳይዝ ታደርጋለህ? ቁርአን ትቀራለህ? እኔ ሰላቴን እሰግዳለሁ ይላል። እኔ ያው ስለሰገዳችሁ መልካም ነው። ከዚህ እናንተ ኃላፊነቶች ናቸውና እነዚህ ሁሉ ወጣሽ፣ ስራ ሰራሽ፣ ተሰተሪ፣ ተደበቂ፣ ውሃ ይውሰድሽ ምናምን ከምትሉ ኃላፊነትን መውሰድ ጀምሩ። ከዚህ እናንተ ስላልሰተራችኋቸው እናንተ ስላልሰበሰባችኋቸው ነው እነዚህ ሁሉ ህይወታቸው ውጪ ሆኖ እየተንከራተቱ ያሉት። እነዚህ ሁሉ ሴቶች መቼም የሙስሊም ሴት አደባላት ቀና ብላ እንኳን ከሙስሊም ወንድ ውጪ የምታይደለች ማየት ራሱ ስለማይፈቀድላት ስራዋን ነው ህይወቷን መቀየር ላይ አረብ ሀገር እኔ ስለኖርኩበት በጣም ብዙ ናቸው እነዚህ ሁሉ ሴቶች። እንግዲህ ህይወታቸው ቢሰበሰብ ነው ሰው ሀገር ሴት ልጅ ታሻግራ እንኳን መሄድ አይፈቀድላትም አይደለም።
ሶ ቴክ ሪስፖንሲቢሊቲ ኃላፊነት አላህ የሰጣችሁን የበላይነት ሚዛናችሁን ውሰዱ ስለዚህ ኃላፊነት ሲሰጡ ደግሞ አላህ ይረዝቃችኋል የዛን ሰዓት ኃላፊነት ወስዳችሁ አላህም በሁሉም በልጆቻችሁ በሚስቶቻችሁ ምናምን ሲሰጣችሁ አስቡ በአንዱ ቢከለከላችሁ በሁለተኛው በልጆቻችሁ ምናምን ኢማጂን መቼ ለታ የሰማሁት ነበርና ሞራል ይሰጣል ዋይ ኖት ለካ ለምንድነው ሪዝቃችሁን ዘግታችሁ የተቀመጣችሁት ይሁሉ እህቶቻችሁ ለምን ለማሰብሱት ለችግራችሁ ምንድነው ይበቃችኋል 4 ነጥብ ሴቶች እህቶች ያው በርቱልኝ አላህ ያግዘን ቁርአን ቅሩ ሴቶች ደግሞ የእስልምና የሰጣችሁ መብት ወቁ እስልምና የሰጠን መብት እንማር ማለፍ ያለብንና መሆን የሚገባንን ነው ነገሮች ከዚህ አንዳንድ ጊዜ አለማወቅም ያም መጥቶ ሲጨቆኑ ያም ሲመራችሁ ህይወታችሁ ውስጥ በስጫጩ በልጆቻችሁ ላይ የምታመጡት ያለውና ህይወት ነገ ላይ መልካም ስለማይሆን እናንተም ኃላፊነትን ወደ መማር ከዛ አልተከለከለም ሙቀትና መብታችሁን ወቁ ምን ይሄን ሁሉ አስወራሽ በቃ አንዱ ራሱ ይቅርብኝ በቃ ትቻለሁ ምንድነው እንደዚህ ሰው ማስፈራራት 4 ስለተባለ ምን 144 ነገር አወራሽ አንቺ እንዴት ብዬ ላውራሽ ምንድነው ችግሩ 4 ቢሆን ይሄ ሁሉ ነገር ያስወራል እንዴ ሁሉ ያስፈልጋል እንዴ እንደዚህ ልክልካችንን ነገርሽን እኮ በቃ የቀረሽ ነገር የለም አንድ ላይ ሰደፍሽን ምን ይፈራው ከእንግዲህ ሁሉ አንዷ ራሷ ፎቶ ሌሎቹ በኔ ቦታ እጅግ በጣም አስገራሚ ዜና ደግሞ ያልኳችሁ ይሄ ነው ሐማስ ምን እንደሰራና የፍልስጤም ህዝቦች ምን እንደሰሩ ብቻ በደንብ ስሙት ፍልስጤም ነጻነት ታጋዮች በገዛ ሀገራቸው በገዛ ህዝባቸው ተቃውሞ ገጠማቸው ኦር ህዝባዊ ሰልፍ ተደረገባቸው የሚል ዜና ሰምታችሁ ነበር ካፕል ኦፍ መንትስ አጎ the crazy thing about it ያው ይሄን ዜና ሁላችሁም ሲሰሙ የእስራኤል ደጋፊዎችም ደግሞ ይሄንን ዜና ይዘው የራሳቸው ህዝብ ተነሳባቸው ህዝባቸው ራሱ አይፈልጋቸው ምናምን የሚል ጫጫታ ሰምተን ነበር ካፕል ኦፍ መንትስ አጎ ግን guess what ይሄን ህዝባዊ አመጽ ያነሳው ራሱ ሐማስ ነው ራሱ ላይ ያነሳው እንዴት I'm going to tell you now ሐማስ ቀሳም የሚባል ሚሊታሪ ብርጌድ አለው አይደለ ሐማስ is just a governing እንትን ነውና ሚሊታሪ ብርጌዱ አለ ቀሳም የሚባል ቀሳም ውስጥ ደግሞ በጣም ሻዶ የሆነ አንድ ግሩፕ አለ ኦር በጣም ሻዶ ዩኒት አለ ኦር ሚስጥራዊ ዩኒት አለ ሚስጥራዊ ግሩፕ አለ ይህ ግሩፕ early 2000ዎቹ ነው የተቋቋመው አላማው ምንድነው ቀሳም ብርጌድ ከእስራኤል ሰራዊት ጋር በሚያደርገው ውጊያ በሚያደርጋቸው ማንኛውም አይነት ውጊያዎች ላይ እጁ ላይ የሚወድቁ እስራኤላዊ ምርኮኞችን እዛች ገዛ የምትባል ጠባብ ቦታ ውስጥ ከእስራኤል ሞሳድ ከእስራኤል ከሲአይኤ ከማከማ ደብቆ ማስቀመጥ ደብቆ ሴቭ አድርጎ ማስቀመጥ ነው የተሰጠው ሚሽን ማለት ነውና ይሄንን ደግሞ በተረጋጋሚ ኢፌክቲቭሊ ያሳይቷል ከጎኑ እስራኤል ያለች ከጎኑ ሞሳድ ምናን የሚባለው እዚ የኛ ጀለሶች አሉ አይደል ምሳሌ የበላን ወሩዝ ስንት ፍሬ እንደሆነ ሞሳድ ያቃል ምናን የሚሉ ጀለሶች አሉ እንደዛ አይነት ግሩፕ ምናምን ደብቆ ማስቀመጥ ነው የተቋቋመበት ዓላማ ይህ ሻዶ ዩኒት ከዚህም በፊት በተረጋጋሚ ኢፌክቲቭሊ ደብቆ አስቀምጦ አሳይቷል ታጋቾችን ማለት ነውና አሁንም እነዚህ አሁን ተይዘው የነበሩትን ታጋቾች ባይዘው ይሄን የምነግራችሁ ስቶሪ ራሱ አሁን ላይ እየወጡ ያሉ ሪፖርቶችና እንዲሁም ደግሞ ታጋቾች ራሳቸው ኮንፈርም ያደረጉት ነው እስራኤል ታጋቾች አሁን የተለቀቁት ኮንፈርም ያደረጉት ነውና እንዴት እንደሆነ ልንገራችሁ ነው መጀመሪያ እንግዲህ ማርከው ኖርዘርን ገዛ ውስጥ ነበር አስቀምጠው ደብቆ አስቀምጠው የነበረው አቡ ዑበይዳ እንደምታውቁት ከዚህ በፊት ቃል ገብቷል እያንዳንዱን የገዛ መሬት ብታርሱ ከኛ ጋር ተደራደራችሁ ካልሆነ በሚሊታሪ አታገኙአቸውም ታጋቾቻችሁን ብሎ ነበር ቢኮዝ በዚህ ዩኒት ስለሚተማመን ማለት ነው ናው ይሄ ዩኒት ኖርዘርን ገዛ ውስጥ ነበር ኦር ሰሜን ገዛ ውስጥ ነበር መጀመሪያ ደብቋቸው የነበረው በኋላ ግን እስራኤል በሰራዊት ስትገባና እዛ አካባቢ መድረስ ስትጀምር እነዚህ እስረኞች ከኖርዘርን ገዛ ወደ ሳውዘርን ገዛ ሙቭ ማድረግ አስፈላጊ ሆኖ ተገኘ ግን how do you move them እንዴት ነው ሙቭ የምታደርጋቸው ሶ ሙቭ ለማድረግ መደበቅ አለበት አሁን ውጊያ ነው ሞሳድ እንዳለ ኤቭሪ ሪሶርሱን እዚህ ነው እንትን ይያለ ያለው እነዚህን ታጋቾች ለማግኘት የት ነው ያሉት የሚለውን ኤቭሪ ሪሶርሱን ያባከነን ያለው በዛ በኩል ሲያ ያለ በዛ በኩል ማን አለ ሶ ይሄን እንዴት ነው ኢቬድ የምታደርገው ቁጭ ብለው ተያዩና ምን ሐሳብ አመጡ ረብሻ እናስነሳ ራሳችን ላይ ሪቮሉሽን እናስነሳ ሶ ራሳቸው ሪቮሉሽን አስነሱ ራሳቸው ላይ ህዝብ ወጥቶ ማለት ነው ህዝባቸውን አስወጥተው ህዝባቸው ምናምናና ሙድ በሆነ ሙድ ተጫውተው ህዝቡ ወጥቶ ሰላማዊ ሰልፍ እንዲወጣ አደረጉ ሰላማዊ ሰልፉ መሃል ማን ነበረ ቀሳም ብርጌድ ሰዎች ይህ ሻዶ ዩኒት ራሱ እና ያ ሁሉ የእስራኤል ታጋጭ እዛው ሰልፍ ውስጥ ነበር አብሮ ሲሰለፍ ነበር በዚህ ሰልፍ መሰረት ይሄንን ግርግር እዛው ሰልፍ ውስጥ አብረው ከህዝብ መካከል አድርገው ማለት ነው እነዚህ ሻዶ ዩኒቶች ራሱ ቀሳም ብርጌድ እዛው ውስጥ ያሉት ሻዶ ዩኒቶች እነዚህን ታጋቾች ይዘው በዛ ሁሉ ግርግር መሃል ከኖርዘርን ገዛ አውጥተው ወደ ሳውዘርን ገዛ ሙቭ ማድረግ ችለዋል
ይሄንን ደግሞ ራሳቸው እስራኤላዊ ታጋቾች ኮንፈርም ያደረጉት ነገር ነውና ያ ሁሉ ሰልፍ ተነስቶ ወዲያው ጸጥ ነበር ያለው ቢኮዝ አላማ ነበረው የተነሳበት አላማ ነበረው በዚህ ሰልፍ መሃል CIA በለው ሞሳድ በለው ማበለው ያ ሁሉ ጀግና ሰላይ ነኝ ምናምን የሚለውን ኢቬድ አድርገው ያንን ሁሉ ታጋች በፀሐይ ስር ላይክ በቀን በጠራራ ቀን ማለት ነው በጠራራ ፀሐይ ከኖርዘርን ጋዛ ወደ ሳውዘርን ጋዛ ሙቭ ማድረግ ችለዋል እስካሁን እንዴት ሰርቫይቭ አደረጉ ምናምን ብላችሁ ካሰባችሁ እነዚህ ፍልስጤም ነጻነት ታጋዮች because they are smart and it is what it is የመጨረሻ ትልቅ የሚባለውንና የመጨረሻ ኢፌክቲቭ የሆነ ትሪክ ተጠቅሞ ይሄንን ሁሉ ዓለም በሙሉ አይኑን ጥሎ ሲፈልጋቸው የነበሩ ሰዎችን በጠራራ ፀሐይ ከአንድ ክፍለ ሀገር ወደ አንድ ክፍለ ሀገር ሙቭ ማድረግ ችለዋል ማለት ነው ይሄም ደግሞ እንደገና ከኦክቶበር 7 በኋላ ለ1000ኛ ጊዜ የሞሳድን ውድቀትና የሞሳድን ያን ያህል የኛ ሀገር ጀለሶች እንደሚያካብዱት እንዳልሆነና ስቲል ስማርተር ዳን ደም ሰው እንዳለ በህይወቴ እንደ አረብ ከዓለማችን ላይ የጦር ተዋጊ ያለው ብልጠት ያለው ሜንታል ያላቸው ሰዎች አሉ ብያላስ ግን አሁን አረብ ምቾት እጅግ በጣም አበላሽቶታል ኻሊድ ኬት ነው የወጣው የዓለማችን ትልቁ የጦር መሪ ኬት ነው የወጣው ኻሊድ ኬት ነው የወጣው አረብ ውስጥ ነው የወጣው እንደነዚህ አይነት ሜንታል ያላቸው ሰዎች ከዛ ውስጥ ነው የወጡት ሌሎቹ እኮ ለቶንኮል ካልሆነ በስተቀር እንጂ ለእንደዚህ አይነት ነገር ለብልሃት እኮ አልተሰጥ ግን አረብ በዚህን ያክል ደረጃ ጎበዙ ነው ሙስሊሞች በዚህን ያክል ደረጃ ጎበዙ ነን ጭንቅላታችንን መጠቀም አቅቶናል ችግር ብልሃትን ያስተምራል ይባላል ችግሩ ሲገቡ ነው ነገሮችን እየተረዳቸው የምትወዱት ችግሩ ሲገቡ ነው የሆኑ ነገሮችን እያወቃቸው የምትሄዱት ግን ይሄንን ነገር መጠቀም አቅቶናል ለኛ ግን የተሰጠን ነገር ነው አንቺ አንተ ትልቅ ነገር ተሰጥቶናል እሱን ነገር እንወቅና እንጠቀምበት እላችኋለሁ ለዛሬ ያዝንላችሁ ፕሮግራም በዚሁ ይጠናቀቃል በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ